ሰላም ሰላም ሰላም፣ እንዴት ናችሁ? አማን ነው። ክብሩ ይስፋ ክብሩ ይስፋ። የእናትና የልጁ እጅግ የሚያሳዝን ነገር ነው የሰማነው። ቺታችን ከምትኖርበት አፓርትመንት ላይ ዘላ ወድቃ ህይወቷ አለፈ ተብሎ ቀነኒ የምትባል እህታችን ሞዴል ቀነኒ አርፋለች ተብሏል። እሷ ደግሞ እጮኛ አንዷለም ይባላል። እኔ አንድ ነገር እናገራለሁ። ከሰዓታቶች በፊት እቺ ልጅ ስደንስ ፖስታለች። ስትስቅ ፈታ ስትል ነበረ። አንድ ነገር የምናገረው በትልቁ ተጠርጣሪ አድርጌ የማየው እሱን ነው፣ አንዷለምን ነው። ለምን በሉኝ። ለማንኛውም ሴት እችን ፖይንት በደንብ ያዙልኝ። ለማንኛውም ህይወት መጥፋት እኔ ምክንያት ከሆንኩኝ ተጠያቂው እኔ ነኝ። እሷ ራሷንም አጠፋች ምን አለች አይመለከተኝም። እውነቴን ነው የምለው። ግን አሁንም የምናገረው ለማንኛውም ህይወት መጥፋት እኔ ምክንያት ከሆንኩ በምን ምክንያት እቺ ሴት ራሷን ልታጠፋ ቻለች? በምን? ወይ ራሷ አጥፍቷታል ወይ ደግሞ እሱ ምክንያት ሆኗል። ስለዚህ ሊጠየቅ የሚገባው ሰው እሱና እሱ ብቻ ነው፣ ሌላ ሰው የለም። ስለዚህ ይህን የምትከራከሩ ወይም ደግሞ ይህን ነገር አይደለም የምትሉ ሰዎች እጅግ አድርጌ ያዝናለሁ። ለምን ብትሉ ሰምቻለሁ። ይደበድባት ነበር፣ ይቀጠቅጣት ነበር፣ ብዙ ነገር ያደርጋት ነበር ይሄ ሰው። ስለዚህ ሜንታሊ አቢዩዝ ሆናለች። ሜንታሊ እቺ ልጅ በጣም በሚያሳዝን ሆነ አቢዩዝ ሆናለች። በዚህ ላይ ነፍሰ ጡር ናት እህታችን፣ ነፍሰ ጡር ናት። ስለዚህ ብዙ ነገር ልታስብ ትችላለች። ኢቭን ራሷን ብታጠፋ የማጥፋቷ ተጠያቂነት አቢዩዝ ያደረጋት አቢዩዝ እያደረገ ከእሱ ጋር የኖረችው ሰው ይሄ ሰው ነው። እኔ ለሴቶች አንድ ነገር አለኝ። እባካችሁ አንዴ እጁን ያነሳባችሁ ወንድ ሁልጊዜም ህይወታችሁን ሳያጎል አካላችሁን ሳያጎል አይፋታችሁ። ስለዚህ እጅግ አዝኛለሁ። ይቺን የመሰለች ወርቅ ልጅ አቢዩዝ ተደርጋ በአቢዩዚቭ ሪሌሽንሽፕ ላይ ቆይታ በለጋ እድሜዋ መቀጠፏ እጅግ ያማል። አንዷለም በእውነት በህይወት ኖረ ምናልባት ደስተኛ ሆነ ሊሆን ይችላል። ምክንያቱም የእሷ ህይወት ማጥፋት አቢዩዝ መደረጓ መጨፍጨፏ ለአንተ ምንም አይመስልም። የሞት ምክንያት መሆን ግን ከምንም በላይ ያማል። አንድ ሰው በአንተ የተነሳ ፍቅረኛ የምትላት ራሷን እንኳን ብታጠፋ ምክንያቱ አንተ መሆን ሲገባ እጅግ ያሳዝናል። ለእህታችን ነፍስ ይማር። አንተ ግን ከፍርድ አታመልጥም። ከፍርድ ማንም ፋን ቢኖር ማንም ቢያደንቅ ከፍርድ አታመልጥም። ለዚህ ያበቃት ራሷን ካጠፋች ለዚህ ያበቃት አንተ ነህ። እኔ ግን 90% አንተ ነህ። ደብዳቢ ስለነበርክ ቀጥቃጭ ስለነበርክ እሷን ህይወቷን ታጠፋለህ ብዬ የማስበው አንተ ነህ። ምክንያቱም እዚህ ሚኒሶታ ላይ በቅርብ የሆነ ነገር አለ። ሚስቱን 12 ቦታ ወጋግቶ ገሏት። እሷ ልትወጋኝ ብላ ነው ለዚህ በቃ ነው ብሎ ነው የተናገረው። ልትወጋኝ ስትል ራሴን ሰልፍ ዲፌንስ ለማድረግ ነው ብዬ ነው የወጋጓት ብሎ ልጁ ቁጭ ብሎ ፊት ለፊት ቁጭ ብሎ እያያቸው ነበረ። እናቱን ወጋግቶ የገደላት ሚስቱን ወጋግቶ የገደላት። ስለዚህ አንዳንድ ወንዶች እጅግ አረመኔ፣ ባለጌ፣ መረን ሚስቶቻችሁ የምትደበድቡ የምትቀጠቅጡ አለ። ሴቶች ግን ሰነፍ ስለሆንሽ ነው። እውነቱን ልንገርሽ፣ ራስሽን የሚያስችል ነገር ላይ ብትሯሯጭና አቅም ይዘሽ ብትገቢ ምንም አትሆኝም። አቅም ይዘሽ ካልገባሽ ግን ህይወትሽ ይበላሻል። ሌላው የምናገረው ዛሬ ልደቷ ነበር። ይቺ ልጅ ዛሬ ልደቷ ነበር። ልደቷ ሳይደርስ ነው ህይወቷ የተቀጠፈው። ዝግጅት ነበረ። ምንም እንዳልሆነች ይታወቃል። ምንም እንዳልነካት ይታወቃል። ዛሬ ዝግጅቷን አዘጋጅታ ለምንድን ነው ራሷን የምታጠፋ? ይሄ ነገር በደንብ ይጣራ። እጅግ አዝኛለሁ። ለወዳጆቿ ለዘመዶቿ እኔ ከዛሬው በፊት አይቻት አላቅም። እግዚአብሔር አምላክ ነፍስሽን በአጸደ ገነት ያድርገው። ቤተሰቦቿ በሙሉ መጽናናትን እመኛለሁ። እንደዚህ አይነት አቢዩዚቭ ሪሌሽንሽፕ ውስጥ ያላችሁ ሴቶች ግን ከዚህ ነገር ብትማሩ ጥሩ ነው። ህይወትሽን ካላጠፉ አቢዩዝ የሚያደርጉ ወንዶች አያቆሙትም። ሰላማችሁ ይብዛ። የልጃችንን ጉማ እሱም እስር ቤት ውስጥ ተቀፈንድዶ በማያውቀው ነገር በሌለበት ነገር እስር ቤት ውስጥ ታስሮ መከራውን እንዲበላ አንፈልግም። እሷም ደመ ከልብ ሆኖ እንዲቀር አንፈልግም ነው። ስለዚህ እውነቱን እንፈልጋለን ነው።
በቃ የኦሮሞ ሬሳ በቃ እቺ ምድር ፊንፊኔ ላይ በቃ በዛ ኦሮሞ መኖር አልቻለም። በቃ በተለይ ፊንፊኔ ላይ አልቻለም። እውቀት ያለው ምሁሩ፣ አርቲስቱ፣ አክተሩ መኖር አልቻለም። እየተገደለ ነው። ይሄ ደግሞ ዋነኛው ነው። በቃ ባለሀብት ሲኖረን ነው። እሱም ባለሀብት የለ ኦሮሞ ባለሀብት የለውም ሲጀመር። ግን ባለሀብት እንደ ድንገት አንዳንድ ባለሀብቶች ድንገት ያሉ ካሉም እነሱም ስቃቸውን እየበሉ ነው። በየቀኑ እስር ቤት አንዴ ሲታሰሩ፣ አንዴ ሲወጡ፣ አንዴ ሲታሰሩ፣ አንዴ ሲወጡ፣ አንዴ ተጠርጥረሃል በኦነግ ሸኔ እየረዳ ነው እየተባለ እንትን እየተፈለገበት ሰበብ እየተፈለገበት ስቃዩን እንደበላ ምንም ፊንፊኔ ውስጥ ኦሮሞ መኖር አልቻለም። ያንን ደግሞ በትንሽ ጊዜ ውስጥ የምናስተካክለው ነገር ነው። ችግር የለም፣ የተሰራበት ነው ነው። ስለዚህ አብረናቸው ቡና ስንጠጣ ስለምንውል እናቃታለን፣ እናወጣታለን፣ መርዟን እናወጣታለን። አርቲስት ቲፉፊ ማልጀቴ ጀቹ ያው እስከ 8 ሰዓት ድረስ በቃ አምቤኩት ሪዮን ኪያ ሚኒሊክ ቱራኒ አንዱ ዓለም ስርያ ኪያ እሲ ወጂ እንዲቆ ፉላኔ ካን ጉያ ተኩ ጉያ ለም አቃት ወላ አርጊኔ ወልቤና ፖለቲክ ያ ዲጋ ኪያ ሚኒስ ዲጋ ኪያ ሰኝ ኪያ ኤንዌስ አጋ ሳሰዴቲት ሚኒሊክ ቱሬ ሬንፊ gara dhaloota ishii hin deemne achi turanii ijoollee bilbilaan ture anis hin deemaa jedheen ture achi booda waliin bilbillee paaworiin waniin maabiraat xaftoo chaarjiin goone silkiin na jala dhaame achi booda chaarji godhee yoo hangalu si argeennaan hangalee warraallee hin bilbillee achi booda ammoo gara ijoollee kiyyaa deeme ani kan gaafadhu ani kan gaafadhu waan tokko isin gaafachuun barbaada qoy ani kan si gaafadhu gaafa isheen ofiishee gaafadha ሌሎቹም እንዲሰሙ እሺ ቆይ አንዴ ቆይ እሺ gaafa isheen ofiishee gaafa jedhamu sana ofiishee darbite fooqii irratti ofiishee darbite gaafa jedhamu sana Andu'aalamiin mana keessa ture kana beekuun barbaada. እሷ ከፎቅ ላይ ራሷን ጣለች በሚባልበት ሰዓት አንዱዓለም ቤት ውስጥ ነበር። ከነ ቤኩን በርባራ ከነ ጋፈተል ሲፎ ከነ ቤት ታመክ ሲፎ ነጥሚሜ ነበር። ቆይ አርቲስት ቆይ ሜ አቲ በይቲ ዴቢ ኮ ሰገሌኬ ዴቢ ሳጅራ ሲሬሲቲ ዴቢ ሜ ሲፉ መነቱሬ ቤት ውስጥ ነበር የመጣው ደግሞ 10 ሰዓት ምናምን አካባቢ ነው የተባለው። እሷ ራሷን ከፎቅ ላይ ከጣለች በኋላ ነው ወይ ሳይጥል በፊት ነው የነበረው? ሳይጥል በፊት ነው የመጣው። መጣ ለፈተኛ እሱ ሲተኛ ተነስታ ወጣች፣ ራሷን ጣለች ከፎቅ ላይ የተባለው። እንደዛ ነው የሰማሁት እኔ ከጓደኞቹ ነው የሰማሁት። ብዙ የሱ ጓደኞችን ማውቃቸዋሉና ስጠይቃቸው ምንድነው ምናምን እንደዚህ እውነት ነው ምናምን ስለ አዎ ለሊት 10 ሰዓት እሱ ሲገባ ተነስታ ራሷን አጠፋች ነው ያለን። ይሄንን ነው ያለን። እኔ ደግሞ እንደሰማሁት ከሆነ እኔ ደግሞ ከአንዳንድ አርቲስቶች እንደሰማሁት ከሆነ እሷን ፀጉር አሰርቷት ምን ብሎ ምናምን ቤት ጥሏት እንደወጣ ነው የሰማሁት። እኮ አንተ ለይልሽ ዓርብ ዕለት ተጣልተው ነበር። ዓርብ ዕለት ከጓደኞቹ ጋር ነበር። በብድን የተጣሉት በመውለድ ኬዝ ነው መሰለኝ። እሱ ልጅ አለው አይደለ ከሌላ እሷ አይላትም። ልጅ ልውለድ ስትለው አይትወልድም በሚል ሪሌሽን በጣም እንትን ነበራቸው፣ ጸብ ነበራቸው፣ ይጣላሉ። ይሄ የጓደኛ ጸብ ነው። የውስጥ መቼም እንትን እንከና አይጠፋብንም አይደለ? በህይወት ስንኖር በትዳር ውስጥ በሀገር ውስጥ ስንኖር አንድ ላይ ነው የሚኖሩት፣ አንድ ቤት ነው የሚኖሩት። ልጅ ለምራት ይችላል። ልውለድ ስትለው አትወልጅም ማለት በዚህ ተጣሉ። በምን አወቅሽ? ይሄን ኢንፎርሜሽን እንዴት አወቅሽ? ይሄንን ከየት ሰማሽ? አንዱዓለም ጋር እኔ ምግባባለሁ። ኦኬ ምክንያቱም አንድ ሰፈር ነን ማለት አንድ ሰፈር ነን ስልሽ ይመጣል። እኛ ሰፈር የጓደኞቹ ሰፈር ነው የምኖረው ማለት ነው። ከጓደኞቹ ጋር አንድ ሰፈር ላይ ጓደኞቹ ፍለጋ እኛ ጋር ይመጣል ምናምን። በዛ ሰዓት ከጓደኞቹ ጋር እኔ ሲያወራ የምሰማው በልጅ የተነሳ በጣም እንደሚጣሉ ምናምን የሰማሁት ማለት ነው። ግን ማታ ሌሊት ደህና ነበረ። ፀጉሯን አሰርቷት ነበረ። ልደቷ ደርሷል።
ልደቷ ዛሬ ነው ወይ ነገ ምናምን መሰለኝ እንደዛ ነው። አሰርቶ በሰላም ምናምን ወጥቶ ከጓደኞቹ ጋር ተገናኝቶ ሌሊት 10 ሰዓት ላይ ገብቶ እሱ ገብቶ አልፎ ከተኛ በኋላ ነው እሷ ተነስታ ራሷን ያጠፋችው። ግን ዝም ብላ ራሷን አታጥፋም። የሆነ ነገር የተነጋገሩት ነገር ምናምን ሊኖር ይችላል። እውነታው ያለው አንቺ የምትይው እሷ ናት ራሷን ያጠፋችው ነው እያልሻለሽው? እኔ እሷ ራሷን ታጠፋለች ብዬ አላስብም። እና እንደዚህ የምታደርግ ልጅ አይደለችም። እንዴት ነው አንቺ ታዲያ እሱ ተኝቶ ራሷን አጠፋች አልሽ እኮ አንቺ ከየት አመጣሽው? ይሄን ልንገርሽ፣ እሱ የገባው 10 ሰዓት ነው። እሷ የሚያጠፋችው ራሷን 10 ሰዓት አይደለም 10 ሰዓት ከምናምን ነው ቢያንስ እሷ ራሷን ያጠፋችው የተባለው ማለት ነው። በተባለ ነው ጓደኞቹ ደውለው ምንድን ነው ሲሉ ቀጢ ኮምፕሊት ያረጋው ይቅርታ ስልክ ገብቶብኝ ነው ምንድን ነው የተፈጠረው ምናምን ብለው ሲጠይቁት አይ እኔ ከገባው በኋላ ምናምን ተኝቼ አልፋኝ ስትሄድ አይቻለሁ፣ ግን እራሷን ታጠፋለች ብዬ አልገመድኩም ምናምን ብሎ ለጓደኛው ሲነግረው ሰምቻለሁ እኔ በስልክ ማለት ነው። ቆይ አንቺን በደንብ ነው የምፈልግሽ። በደንብ እንዳትወጪ፣ ስልክም ከደወሉልሽ እንዳታነሺ። ይሄ ይኸውልሽ ለሁሉም ጥሩ ነው። ኦኬ ቆይ አንቺ ይኸውልሽ እንግዲህ ታውቂያቸዋለሽ ከአንዱ ዓለም ጋርም ንግግር አለኝ ብለሻል። ስለዚህ አንዱ ዓለም ቤት ውስጥ ተኝቶ ነው እሷ ራሷን ያጠፋችው ነው እያልሻለሽ። ይሄንን የሰማሽው ከጓደኞች ምናምን አደውሉባት አልሰማሁም። ስልክ አንዴ እየተደወለብኝ ነው። አልሰማሁሽም ነበር ያልሽኝ? አታንሽላቸው፣ እረፉ። አንቺ ያልሻለሽው አንዱ ዓለም ቤት ውስጥ ተኝቶ ነው እሷ ራሷን ወርውራ ያጠፋችው ነው እያልሻለሽው። ሰው አንዱ ዓለም ቤት ውስጥ ለመኖሩ ምንድን ነው መረጃው? ለጓደኛው ነግሮታል ውዴ። ኦኬ አብሮ እንዳሉ ጋር ሲያወራስ ከሱ ጋር በጣም የሚቀራረቡ ጓደኞቹ አሉት። የጣፉ ልጆች ናቸው ነው ምናምን ብለው ሲሉ እኔ ሌሊት 10 ሰዓት ነው የገባሁት። ከገባሁ በኋላ ደህና ነች፣ አልፋኝ ስትሄድ ግን አይቻታለሁ ብሏል። ምክንያቱም ጸብ ላይ ናቸው። ያን ያህልም እንትና እያሉ አይደለም። በጣም ትልቅ ጸብ ምናምን አለ መሀላቸው። በየጊዜው ጸብ አለ ቀነኒና እሱ ጋር እሱ መሀል ማለት ነው። እኔ ለእሱም ልደግፍ አልችልም፣ ለእሷም ልሆን አልችልም። ምክንያቱም ሁለቱም ደሜ ናቸው። ግን ሁለቱም መሀል ጸብ እንዳለ አውቃለሁ። ስለዚህ እሷ ተናዳ ራሷን ታጠፋለች ብለሽ ታስቢያለሽ? ባይዘወይ ቀነኒ ከዚህም በፊት 2 ምናምን ሞክራለች ራስ ማጥፋት ከዚህም በፊት 2 ምናምን ሞክራለች። እንደዛ ብሎ ነግሮናል እሱ። ከዚህም በፊት የሆነ ጊዜም ራሷን ልታጠፋው ነበረ ምናምን ደርሼላት ነው ምናምን ብሎ ነግሮናል። ግን ይሄ ነገር አልወጣም ነበረ፣ መጀመሪያ አልሰማም ነበረ። ግን እሱ ነው የነገራችሁ ራሷን ለማጥፋት እንደምትፈልግ? ነው ራሱ ነው የነገረ። አንቺ ምክንያቱም እሱ ሊፈታት ይፈልጋል፣ እሷ ደግሞ አትፈልግም። ኦኬ እስቲ እና ታዲያ አንቺ አሁን ይሄ ከባድ ነው። እስቲ ግን ቆይሜ እኔ ምለው አንቺ ከሁለቱም ጋር ቀረቤታ አለሽ አይደል? ከሁለቱም ጋር ቀረቤታ አለሽ? ሲፎ አለሽ? ቶባት ይሆናል